በስቅለት ዕለት ማግስትና የትንሣኤ በዓል ዋዜማ ላይ የምትገኘዋ የዛሬዋ ቅዳሜ ከወትሮ በተለየ መልኩ ቅዳም ስዑር ወይም የተሻረች ቅዳሜ ትባላለች። ባልደረባችን ኤርሚያስ በጋሻውም በዚሁ ጉዳይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶች ጋር ቆይታ አድርጓል። ዝርዝር ጥንቅርም አለው፣ እንከታተል። ቅዳሜ ስዑር የተባለችበት አንድ ዲያብሎስ ተሽሮ ወልደ እግዚአብሔር ነግሶ አዳም ነፃ ስለወጣ ቅዳሜ ስዑር ተባለች። ለምን ቢባል ዓርብ ማታ ገብቶ ነው ሲኦልን ነፃ ያደረጋት ክርስቶስና። ስለዚህ ዲያብሎስ እጁ ባዶ ቀረ ማለት ነው። ዲያብሎስ ማለት ለምንድን ነው ዲያብሎስ የተሻረ? ከዛ በፊት ምን ያደርገን ነበረ? ስንሞት ወደሱ እንሄድ ነበረ። ወደሱ ምን ነበርን ማለት ነው? የዲያብሎስ ባሮች ነበርን። ስለዚህ ክርስቶስ ዓርብ ማታ ገብቶ ነፍሳትን ከሲኦል ጉድ አድርጎ አወጣ። ዲያብሎስ ብቻውን ቀረ ማለት ነው። አንድ ሁለተኛ ደግሞ እኛ ነፃነታችንን ያወጅንበት ቀን ነው። ለምሳሌ ኖህ መርከብ ሰርቶ 40 ቀንና 40 ሌሊት ከዘነበ በኋላ ቁራ ነበረ የተላከው። መጀመሪያ እስቲ ጎድሎ እንደሆነ አይተና አሉ። ሄደ፣ በዛ ቀልጠቀረ። ሁለተኛ ደግሞ ርግብ ተላከችና ዝም ብላ ተመለሰች። ሁለተኛ ተላከ፣ ስትመለስ ግን ቄጠማ ይዛ መጣች። ሳር ይዛ የምንድነው? ተመስገን ምድር ጎድላለች፣ ከጥፋት ውሃ ድነናል ስትል ዘይት ይዛ ቅጠል ይዛ የምስራች ለኖህ ነገረችው ማለት ነው። በዚህ ምክንያት እኛ ቅጠል እንኳን አደረሳችሁ፣ ክርስቶስ ከሞት ሊነሳሉ፣ እኛ ነፃ ወጥተናል። ዲያብሎስ ደግሞ ባዶውን ቀርቷል፣ ምንም የያዘው ነገር የለምና ደስ ይበላችሁ እያልን ቄጠማ በየመንደሩም ይሁን በየቤተ ክርስቲያኑ ለምእመናን ይሰጣቸዋል ማለት ነው። ይሄ ማለት የምስራች ቀን ነው ማለት ነው። ስለዚህ ቄጠማውን ቀሳውስቱ በገጠሪቱ ኢትዮጵያ እየዞሩ በየመንደሩ ሁሉ ይሰጣሉ። በየከተማው ለንስሐ ልጆቻቸው ዲያብሎስ ታሰረ፣ የሰው ልጅ ተመረመረ፣ ነፃ ወጣ፣ ሰላም ሆን ብለን ሰላምን ማወጅ የምንጀምረው ቅዳሜ ነው ማለት ነው። ለእሁዱ ትንሣኤ ከቅዳሜ ጀምሮ ሰላምን እናውጃለን። ምክንያቱም ዓርብ 11 ሰዓት ወደ ሲኦል ወርዶ በዚያ ያሉ ነፍሳትን ቅድም እንደገለጽ ነው ነፃ አውጥቷቸዋል፣ ከጨለማ ወጥተዋል፣ ከሞት ባርነት ወጥተዋል እና ይሄ ሰላም የተገኘበት ብርሃን ያየንበት ስለሆነ ገብረ ሰላም የሰላም ቀን ቀዳም ስዑር እየተባለች ትጠራለች ማለት ነው። የተሻረች አንዱ የተባለችው የማይጾምባት ስለተጾመባት፣ የማይታዘንባት ስለታዘነባት፣ የክርስቶስን በመቃብር ሆኖ ስለነበረ ያንን ለማሰብ የተደረገ ነው። በቀዳም ስዑር የሚደረገው ብስራቱ የሚነገርበት፣ ጌታ ተመረመረ፣ ዲያብሎስ ታሰረ እየተባሉ ቄጠማ እየያዙ ለሰዎች የምስራች የሚነገርበት ሰዓት ነው። የምስራች ተነገርበት እንግዲህ መቼም በአጠቃላይ እሱ ከማድረጉ በፊት ያለውን ነገር እንደሚሞት እንደሚመለስ በነቢያት ትንቢት ተናግሯል። ራሱም ለደቀ መዛሙርቱ አስተምሯልና 3 መዓልት 3 ሌሊት በከርሰ መቃብር አድሮ እንደሚነሳ ስለተናገረ የነገዋ ቀን ትንሣኤን እያሰብን የምስራቹን የምንጠብቅበት ጌታ ተነሳ፣ መቃብርን ክፈቱልኝ፣ መግዝነት ፍቱልኝ ሳይል በኃይሉ ተነሳ ብለን የምናውጅበት ሰዓት ስለሆነ ቅዳም ስዑር የምትባለው የምትጾምበት የሚከፈልበት ጾሟ የተሻረችበት እንትኑ መበላት መከበሯ ትሎ ተጾማ ስለዋለች ነው። እኛ የምንማረው ትንሽ ማሳየት ብንችል በጣም ጥሩ ነው። እንግዲህ ይሄ ታሪክ ለኛ ብዙ ትምህርት ጥሎ ነው የሚያልፈው። አንዱና የመጀመሪያው ትዕግስትን የምንማርበት ነው። ትዕግስትን አስተምሮናል። ትዕግስትን ማለት እሱ መለኮታዊ ኃይል እያለው መበቀል ሲችል ምራቅ ሲተፉበት፣ በዱላይ ሲደበድቡት፣ በጅራፍ ሲገርፉት፣ ሲዘባበቱበት እንዳውም መጨረሻ ላይ አባቶይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ይቅርታን ይጠይቃል። ስለዚህ ትዕግስትን እንማራለን፣ ይቅርታን እንማራለን፣ ሰላምን፣ አንድነትን
እኛ አንድ እንድንሆን ያደረገው በመስቀሉ ላይ ሁሉን ነገር ዓለምን አንድ አድርጓል፣ ሰይጣንን ድል አድርጓል። እኛም እሱን እየተከተል ዲያብሎስን ይህን የሚያጣላንን የሚያጋጨንን የሚያባላንን የሰውን ልጅ ወንድሙን የሚያገዳድለውን ጠላት የምንቃወምበትን ትምህርት ከእርሱ እናገኛለን ማለት ነው። ሰው ምን ያህል እሱ ተናግረዋል። እኔ ይህንን ዋጋ እንደከፈልኩ እናንተም ለታናናሾች በትናንት እንደተናገረው ሁሉ የደቀ መዛሙርቱን እግር ዝቅ ብሎ ሲያጥብ ፍቅሩን ሲገልጽ ፍቅር ነው። ይሄ ከዚህ የበለጠ ፍቅር የለም ነው ያለ ጌታ። ከዚህ የበለጠ ፍቅር ሕይወቱን ለሰው ልጅ ብሎ አሳልፎ ከመስጠት የበለጠ ፍቅር የለም። ስለዚህ እኔ ለእናንተ ዋጋ ራሴን እንደከፈልኩ መስዋዕት አድርጌ እንደቀረብኩ ሁሉ እናንተም ለባልንጀሮቻችሁ ለጓደኞቹ ማንኛውም ለተራበ ለተጠማ ለድሃ ራሳችሁን ዝቅ አድርጋችሁ ይህንን ፍቅር አሳዩ ብሎ ፍቅርን ያሳየን። ፍቅር እንድናሳይ ስቅለቱን አሁን ስናከብር ስንሰግድ ስንጸልይ ይህንን ጸሎቱን ስንከታተል ሁሉ ማሰብ ያለብን ልቦናችን ምን ያህል ርኅሩህ ቸር አምላክ መሆኑ ስናስብ እኔ ምንድነው ማድረግ ያለብኝ ለከፈለው ዋጋ ለኔ ዝቅ ብሎ ራሱን ዝቅ አድርጎ ሰማይ ሰማያት ወርዶ ደሙን አፍሶ ስጋውን ቆርሶ አሳልፎ ከሰጠ እኔ ደግሞ ምን ወለታ ነው የምከፍለው ብለን ስናስብ እሱ አራያና ምሳሌ ሆኖ እንዴት ሰዎችን እንደረዳ ሰዎችን እንዴት እንዳገዘ እንዴት ለምጻሞችን እንዳነጻ እጉሮችን እንዴት ነፃ እንዳወጣ የተራቡትን እንዴት እንዳበላ በመከራ ውስጥ ያሉትን እንዴት አስበን እኛ ደግሞ ያንን ያሳየንን ፍቅሩ እኛም ዝቅ ብለን ማሳየት እንዳለብን ነው የሚነግረን። እኛ ክርስቶስ ከሰማይ ድረስ በፍቅር እስከዚህ ድረስ መጥቷል። እኛ ጠላቶቹ ነበር፣ በፍቅሩ አንድ አድርጎናል። የገነት ልጆች አድርጎናል። የመንግስት ሰማያት ወራሾች አድርጎናል። ይህንን የምንወርሳት ብንፋቀር ነው። ጳውሎስ ምን ብሏል መሰለ? እመኒ ወሃኩ ለምጽዋት ኩሎን ዋይ ወአዲ ስጋይን ለውየት እሳት ወተፋቀሩ አልቢ ወሃሎ ዘረባይኩ። እኔ ምጽዋት ያለኝ ንብረት በሙሉ ለድሃ ብሰጥና ነፍሴንም ስጋዬንም ለእሳት ብሰጥ ፍቅር ግን ከሌለኝ አለ ምንም ያተረፍኩት ነገር የለም፣ ዜሮ ነኝ አለ። እና አሁን የምናደርገው የምንሰግደው ነገር የምንጾመው ጸሎት የምንመጸውተው ጸሎት ያለ ፍቅር ከሆነ ከንቱ ነው። ባንጾም ባንመጸውት ይሻላል። ስለዚህ አንደኛው ትልቁ እንደውም ተፋቅሮ ፍጹም ወርሱ ለኩሉ ተፋቅሮ ይላል። እንደውም የሁሉ ሕግ ታላቅ ማናት ቢባል ፍቅር ናት። ከዚህ የበለጠ ሕግ የለም፣ ከዚህ የሚሻል ሕግ የለም ብሏል ጌታ ራሱ በሚያስተምርበት ቀን። ከፍቅር የበለጠ ሕግ የለምና ፍቅርን የመጀመሪያ ሕግ እና የመጨረሻ ሕግ እናድርጋት። እርስ በርሳችን የምንጣላ በዘረኝነት የምንጠቃቀስ ከሆነ ወዮልን፣ ይኸው ድካማችን ከንቱ ነው የሚሆነው። ገነት እንዳታመልጠን፣ መንግሥተ ሰማያት እንዳታመልጠን እርስ በርሳችን አንድ ሆነን ክርስቶስን ማምለክ ይገባናል። ከዚህ ውጪ በጥላቻ የሚሆን ከሆነ ሁሉ ከንቱ ነው።